እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። ጌታ ኢየሱስ በማልችለው እርዳኝ። ሰላማችሁ ይብዛ። ዛሬ የማካፍላችሁ አንደኛ ዮሐንስ ምዕራፍ አንደኛ ዮሐንስ ምዕራፍ 4 ነው ማለት ነው። አንደኛ ዮሐንስ ቨርስ 4 ማለት ነው። ምን ይላል? በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንደዚህ ይላል። ሕያው በእርሱ ነበረ፣ ሕይወት በእርሱ ነበረች፣ ይህች ሕይወት የሰው ብርሃን ነበረች ይላል። ምን ይላል? ሕይወት በእርሱ ነበረች፣ ይህች ሕይወት የሰው ብርሃን ነበረች ይላል። እና ይህንን በምናይበት ጊዜ ሕይወት በእርሱ ነበረች፣ ሕይወት በእርሱ ነበረች። ይህን በምናይበት ጊዜ ሕይወት በእርሱ ነበረች ሲል ምን ማለት ነው? ያው አንደኛ ዮሐንስ አንደኛ ዮሐንስ ያው ጌታችን ኢየሱስ ክርስቶስ የሚያስተዋውቀን የዘላለም ሕይወት እንደሆነ ዲቫይን እንደሆነ እና የሕይወት ሁሉ ምርጭ ለሁሉ ጥሩ ለሆነ ነገሩ ሁሉ የሕይወት ምንጭ እንደሆነ ነው የሚናገረው። እና ዮሐንስ ምዕራፍ 1 ቨርስ 4 በጣም ጥልቅ የሆነ ቨርስ ነው እና ምንን ያመለክታል? ያው ጌታችን ኢየሱስ ክርስቶስ ለሰው ልጅ የሰጠውን ነገር ነው የሚያመለክተው። ስለዚህ ሕይወት በእርሱ ነበረች፣ ሕይወት በእርሱ ነበረች ስንል አሁን እንደተናገርኩት ነው። ጌታችን ኢየሱስ ክርስቶስ የሕይወት ሁሉ ሶርስ ነው እና ለፊዚካል ለሆነ ነገር ብቻ አይደለም፣ ለምንተነፍሰው ለሚያድገው እና ለሚኖረው ነገር ብቻ ሳይሆን እና ለመንፈሳዊም ሕይወት የዘላለም ሕይወት እውነተኛ ከእግዚአብሔር ጋር ላለው ግንኙነት ማለት ነው እና ጌታችን ኢየሱስ ክርስቶስ ያው ኢንፎርሜሽን ብቻ አይደለም የሚሰጠው እና ሕይወት ነው የሚሰጠው። ማስተምሮ ብቻ አይደለም ጌታችን ክርስቶስ የሄደው፣ ሞቶም ተነስቶም ሕይወት ሰጥቶንም በቃ ነው የሄደው። መንፈስ ቅዱስን ሰጥቶ ሕይወት ሰጥቶ ነው የሄደው እና ሕይወት በሱ ውስጥ ነች፣ በሱ ስር ነች እና ጌታችን ኢየሱስ ክርስቶስ የሕይወት ሁሉ ምንጭ ነው። ምክንያቱም እሱ ራሱ እግዚአብሔር ስለሆነ ማለት ነው እና ጌታችን ኢየሱስ ክርስቶስ ወደ ዮሐንስ ምዕራፍ 11 ቁጥር 25 ላይ ራሱ እኔ ትንሣኤም ነኝ ሕይወትም ነኝ ይላል እና ከጌታችን ኢየሱስ ክርስቶስ ውጭ በፊዚካሊ ልንኖር እንችላለን፣ ግን በመንፈሳችን ከጌታችን ከእግዚአብሔር ጋር ተለይተናል ማለት ነው። ከጌታችን ኢየሱስ ክርስቶስ ጋር ከጌታ ኢየሱስ ክርስቶስ ውጭ በምንኖርበት ጊዜ ማለት ነው እና ቀጥሎ ምን ይላል? ይህች ሕይወት የሰው ብርሃን ነበረች ይላል። የሰው ብርሃን ነበረች። አሁን ሕይወት በእርሱ ነበረች የሚለውን ተናግሬያለሁ። ሕይወት በእርሱ ነበረች፣ ሕይወት በእሱ ነበረች። የፊዚካሊ ሕይወት አይደለም፣ መተንፈስ ማደግ እና መኖር አይደለም። እሱ ይሄ ብቻ አይደለም። እነዚህም በጌታችን ቢፈጠሩም ይሄ ብቻ አይደለም። ግን ዋናው ነገር ሕይወት በእሱ ነበረች ሲል መንፈሳዊም ሕይወትን ያካትታል፣ የዘላለምን ሕይወትን ያካትታል እና በእግዚአብሔር ውስጥ የመኖርን ያካትታል። ፊዚካሊ ብቻ ሳይሆን ማለት ነው። ኢቭን ዶ እሱ በሕይወት እንዳለ ፈጥሯል እና የሚቀጥለው ምን ይላል? ይህች ሕይወት የሰው ብርሃን ነበረች ይላል እና የሰው ብርሃን ነበረች እና ሕይወት ብርሃን ነበረች በምንልበት ጊዜ ምን ማለታችን ነው? ጌታችን ኢየሱስ ክርስቶስ ሕይወቱን እና
እንትን የሰጠበት ነገር ህይወቱን ብርሃን ለመሆን የሰጠው ቢካም ላይት ጌታችን ኢየሱስ ክርስቶስ እና በመጽሐፍ ቅዱስ ውስጥ ህይወት ማለት ብዙ ጊዜ ምሳሌያዊ አነጋገር ነው። ብርሃንና ጨለማ ይላል። ግዴታ ፀሐይ የምትሰጠውን ሳይሆን ወይም ማታ ጨለማ የሚመጣውን ሳይሆን ምሳሌያዊ አነጋገር ነው ይሄ ሜታፎር እና እንደዛ ነው እንጂ እንትን ሊትራሊ የሚወሰድ አይደለም። እና በመጽሐፍ ቅዱስ ውስጥ ጌታችን እና ብዙ ጊዜ ብርሃን እንዴት ኮንሲደር ይደረጋል? ምን ይላል እዚህ ጋር ህይወት በእርሱ ነበረች። ይህች ህይወት የሰው ብርሃን ነበረች እና ይቺ ህይወት አሁን ሁለት እነዚህ ነው ማብራራው። ይቺ ህይወት የሰው ብርሃን ነበረች ነው የሚለው እና የሰው እና የሰው ብርሃን ነበረች የሰው ብርሃን ነበርና ህይወት ራሱ ብርሃን እንደሆነ ሲናገር ለሁሉም ሰው ብርሃን እንደሆነ እና ህይወት ብርሃን ነበረች ስንል አሁን እንደተናገርኩት ብርሃን ግዴታ ፀሐይ መሆን የለበትም። ጨለማ ዳርክ ሌሊት መሆን የለበትም። በምሳሌያዊ አነጋገር ብርሃን ነበር ሲል ምን ማለት ነው? እውነቱ ብርሃን ነበር። ቅድስናው መረዳታችን እና ብዙ ጊዜ ላይት እነዚህን ነገሮች ነው ትርጉም የምንሰጣቸው እና የሚመራ ደህንነት የእግዚአብሔር መገኘት እነዚህ ነገሮች ኮንሲደርድ ብርሃን እና እና ብዙ ጊዜ ደግሞ ኃጢአት ያው ጨለማን ያመጣል ማለትም ኮንፊውዥን ያመጣል። እውርነትን ያመጣል ፍርሃት ከእግዚአብሔር ጋር መለየትን ያመጣል ማለት ነው። እና ጌታችን ኢየሱስ ክርስቶስ ብርሃን ያመጣው ራሱን ሲገልጥ እና ራሱን ሲገልጥ እግዚአብሔር ማን እንደሆነ እውነት ምን እንደሆነ እንዴት መኖር እንዳለብን እና እንዴት መዳንና ማዳን እንዳለብን ጌታችን ኢየሱስ ክርስቶስ የግል አዳኝ በመሆን እነዚህን ነገሮች ኤክስፕሌን በማድረግ ለዓለም ብርሃን ሆነ ማለት ነው። እና በመንፈሳዊ ሰዎች እንዲያዩ ጌታችን ኢየሱስ ክርስቶስ ይረዳል ማለት ነው። ለሁሉም ሰው ነው እና ምን ይላል? ይህ ብርሃን የሰው ብርሃን ሆነ ይህቺ ህይወት የሰው ብርሃን ሆነ እና አሁን ምን አይተናል? ህይወት በእርሱ ነበረች ፊዚካሊ ብቻ አይደለም መንፈሳዊም ነው። ይቺ ህይወት አሁን ኤክስፕሌን ያደረኩት ማለት ይቺ ህይወት ማለትም ሜታፎሪካሊ ነው። ግዴታ ጨለማ መሆን የለበትም። ግዴታ ብርሃን መሆን የለበትም። እነዚህ ነገሮች በምሳሌያዊ አነጋገር እየተጠቀመ ጨለማው ምን እንደሆነ ስህተት፣ ውሸት፣ መጥፎ ብርሃኑ ኖ ትክክሉ ብርሃኑ የሚለው እውነት ትክክል ጥሩ ነው። ያው ጨለማ የሚለው በምሳሌያዊ አነጋገር ነው። ውሸት፣ መጥፎ፣ ስህተት የሚለውን ነገር ነው እና የሰው ብርሃን ነበረች በሚልበት ጊዜ ደግሞ ምንን ያመለክታል? ለሁሉም ሰው እና ለጁሾች ብቻ አይደለም። ጂሰስ ለሁሉም ሰው ነው የመጣው እና ምን ይላል? የሰው ብርሃን ነበረች በሚልበት ጊዜ ለጁሾች ብቻ አይደለም የመጣው። ጻድቅ ለሆነ ሰው ብቻ አይደለም የመጣው። ለሀብታም ብቻ አይደለም የመጣው። ለተማረ ሰው ብቻ አይደለም የመጣው። የእሱ ብርሃን ለሁሉም ሰው ነው። ለሁሉም ኔሽን ነው። ለሁሉ ዓለም ላይ ላለው ቋንቋ ሁሉ ነው። ለሁሉም ባክግራውንድ ነው የመጣው ጌታችን ኢየሱስ ክርስቶስ። አንተ ወድጄሃለሁ ለአንተ ነው የመጣሁት ትክክል እውነት አድርገሃል ብቻ ሳይሆን እዛ ጋር ዝቅ ብሎ አንዱ ምንድን ነው ያለው? የወንጌል መጽሐፍ ላይ ጌታዬ ሆይ እኔ መባዬን እሰጣለሁ፣ እሰግዳለሁ፣ እጸልያለሁ ምናምን ብሎ እንትን ሲል ሌላኛው ግን ደረቱን እየመታ እኔ ኃጢአተኛ ነኝ እኔ አም ሲነር ብሎ እንትን ያለበት ጌታችን ኢየሱስ ክርስቶስ ያስተማረበት መንገድ አለ። ስለዚህ ህጉን ለሚያከብር ብቻ ሳይሆን ለኃጢአተኛውም ነው የመጣው። ሪፔንት አድርጎ የክርስቲያን ህይወት ለሚኖረው ሁሉ ነው የመጣው እና ጌታችን ኢየሱስ ክርስቶስ ለሁሉም ሰው ነው የመጣው። አንድ ለየት ላለ ሰው ብቻ አይደለም።
ጻድቅ ነኝ ብሎ እኔ ሀብታም ነኝ፣ እኔ ጁሽ ነኝ፣ እኔ ኤዱኬትድ ነኝ ብቻ ለሚለው ሰው ሳይሆን የጌታችን ኢየሱስ ክርስቶስ ብርሃን የመጣው ቅድም ተናግሬያለሁ፣ በምሳሌያዊ አነጋገር ነው። ብርሃን ስንል ይሄ ምን ማለት ነው? ብርሃን የምንለው ነገር እውነት፣ መቀደስ፣ መረዳት፣ ጋይዳንስ፣ ሳልቬሽን እና የእግዚአብሔር መገኘት ማለት ነው። ስለዚህ ይሄ ብርሃን ለሁሉም ነው የመጣው፣ ለሁሉም ኔሽን፣ ለሁሉም ቋንቋ፣ ለሁሉም ባክግራውንድ ነው የመጣው እና ጌታችን ኢየሱስ ክርስቶስ ፌቨሬት የሆነ ሰው የለም፣ ግን በሰው እምነት ይደሰታል። የሰው እምነትን የሰው ለጌታችን ያለንን እምነት ኤክስፕሬስ ወይ እንትን በምናደርግበት ጊዜ በዛ ፕሮሰስ ጌታችን ኢየሱስ ክርስቶስ ደስታ ያገኛል ማለት ነው እና ይህ ምን ያሳያል? እግዚአብሔር የወደደውን ዓለምን በአጠቃላይ ነው እና እግዚአብሔር አንደኛ ልጁን ስለወደደ ለዓለም እንደሰጠ በዮሐንስ ወንጌል ላይ ራሱ እናያለን እና ዮሐንስ ወንጌል እንትን እንደዛ እናያለን። ስለዚህ ይሄ ከዚህ መንፈሳዊ ምን አይነት መንፈሳዊ ትምህርት እንማራለን? ጌታችን ኢየሱስ ክርስቶስ የህይወት ሁሉ ምንጭ ነው። እውነተኛ የህይወት ምንጭ ነው። እውነተኛ ግን ብዙ ሰው ዓለም ላይ ያለ ሰው በአጠቃላይ ይህን ትርጉም ከየት ሊያገኝ ይፈልጋል? ከገንዘብ፣ ከሰክሰስ፣ ከፕሌዠር እና ከግንኙነት ለማግኘት ይፈልጋል። ግን እውነተኛ ህይወት የሚጀምረው ከጌታችን ኢየሱስ ክርስቶስ ነው። ከገንዘብ አይደለም፣ ከሰክሰስ አይደለም፣ ወይም ከደስታ ከፕሌዠር አይደለም፣ ወይ ሪሌሽንሽፕ አይደለም። እውነተኛ ደስታ፣ እውነተኛ ህይወት የሚጀምረው በጌታችን ኢየሱስ ክርስቶስ ውስጥ ነው ማለት ነው እና ጌታችን ኢየሱስ ክርስቶስ የመንፈሳዊ ጨለማን ነው ያስወገደው። ከእግዚአብሔር ውጭ ሰዎች በመንፈሳዊ ነገራቸው ሎስት ሊሆኑ ይችላሉ። ጌታችን ኢየሱስ ክርስቶስ ግን ሰዎች ከጌታ እንዳይጠፉ እንዳንጠፋ እኛ አማኞች ወይም ጠፍተው የሆነ እንዲገኙ ዳይሬክሽን ይሰጣል። ጌታችን ኢየሱስ በህይወታችን ተስፋ ያመጣል፣ ምህረትን ያመጣል። ጌታችን ኢየሱስ በህይወታችን ውስጥ መረዳዳትን፣ አንደርስታንዲንግን። ስለዚህ ለዚህ ነው ብርሃንና ጨለማን ካየን በኋላ እግዚአብሔር ጸጋውን ያብዛላችሁ ይባላል። ስንማር ብርሃን ስናይ ጸጋና ምሕረትና ጸጋ ሲበዛ እነዚህን ነገሮች ልናይ እንችላለን ማለት ነው። በግልጽ ብርሃኑ ይሄ ነው፣ ጨለማው ይሄ ነው። ኦኬ ከዛ ለዚህ ነው እግዚአብሔር የማረኝ ስንል ይሄን አንደርስታንድ ካደረግን ከዛ አይናችን ደግሞ ይገለጣል ማለት ነው። የጸጋውን እግዚአብሔር ያበዛልናል ማለት ነው እና ጌታችን ኢየሱስ ክርስቶስ ስንከተል እንዴት አድርገን መኖር እንዳለብን ህይወታችንን ይቀይራል ማለት ነው እና እና የጌታችን ብርሃን በህይወታችን ውስጥ በሰው ህይወት ውስጥ ሲገባ ምን ይቀየራል? ጸባይ ይቀየራል። ኃጢአታችን እንትን ያለው ይጠፋል። እውነተኛ ሰዎች እንሆናለን። እውነትን በግልጽ ማየት እንጀምራለን። በህይወታችን ውስጥ ፍቅር ያድጋል እና ብርሃን ደግሞ ትራንስፎርም ያደርጋል፣ ይቀይራል። ዳርክነስን ጨለማ የሆነ ነገር ነው ማለት ነው። ስለዚህ አሁንም ተናግሬዋለሁ ቅድም ጨለማ የምንለው ብርሃን የምንለው ምንድን ነው? እውነት፣ ቅድስና፣ መረዳት፣ ጋይዳንስ፣ ደህንነት እና የእግዚአብሔር መገኘት ነው ብያለሁ። እኔ ነው ላይት ተደርጎ እንትን የሚደረገው ግን ሊትራሊ ሳይሆን በተርጉመን ስናየው ሊትራሊ በቃ ዳይሬክትሊም ልንወስደው እንችላለን። ግን በውስጥ የሚናገረው ግን ይሄ ነው እና ጨለማ የሚለው ደግሞ ኮንፊውዥን የሆነ ፍርሃት፣ ከእግዚአብሔር መለየትን ማለት ነው እና ብርሃንና ጨለማ ስንል እነዚህም ማለታችን ነው በመጽሐፍ ቅዱስ ውስጥ እና ግን እግዚአብሔር ምንም የሚሳነው ነገር የለም። ያን ነገር በዳይሬክትም ወስደነው እንደዛም ልናይ እንችላለን። ብርሃን ካለ ብርሃን ነው፣ ጨለማው ካለ ጨለማ ነው። ግን እዚህ ላይ የምናየው በምሳሌያዊ አነጋገር ነው። እግዚአብሔር የሁሉም ነገር ፈጣሪ ስለሆነ ሰማይና ምድር ሁሉ ነገር ፈጣሪ ስለሆነ እንደዚህ ነው የምናየው እና ጌታችን ኢየሱስ መከተል ህይወት ይቀይራል እና ይህንን በትንሹ ኤክስፕሌን ስናደርገው
የዮሐንስ ምዕራፍ 1 ቁጥር 4 ጌታችን ኢየሱስ ክርስቶስ የህይወት ሰጪ ነው እና በፊዚካሊም ሆነ በመንፈሳዊም ነገር ላይ እግዚአብሔር ህይወት ይሰጣል እና የእሱ ህይወት እውነትን አምጥቶልናል፣ ተስፋ አምጥቶልናል፣ ደህንነትን አምጥቶልናል እና የሰው ልጅ ያመን አማኞች በጨለማ ላይ እንበራለን እናንጸባርቃለን ማለት ነው። ስለዚህ ይህንን በምናይበት ጊዜ ምን ይላል? ህይወት በእርሱ ነበረች፣ ይቺ ህይወትም የሰው ብርሃን ነበረች ይላል። ስለዚህ እንዲህ ማለት ነው እኔ እንደተረዳሁት። እሺ እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር ይሁን።